የሚጠብቀኝ አይተኛም። እናንተ ቀላል አልደነገጥኩም፣ ግን ለምንድነው እንደዚህ አይነት ብቻ አላህ ሀንትዬ ምንሽን አሞሽ ነው? አላህ ሙሉ አፊያሽን ምንም አይንካሽ። ግን እንደዚህ አይነት ቪዲዮ እውነት ይለቀቃል ውዶች? በዚህ ሰዓት እዚህ ጋር መውደዱ እንዳለ ሆኖ ግን ብዙ ወዳጆች አለ፣ ብዙ ፋሚሊ አለ። አታኒ ኢትዮጵያ ሰው ታሞ እንኳን ተደውሎ አይነገርም እኮ። እንደዚህ ይደረጋል እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ወላሂ ለሐሰን የሆነ ቪዲዮ ሰርቼለት ነበር። ከዛ የሀይሚዬን ስራ ደግሞ ክቡን ያልኩት እንግዲህ የሚጠብቀን ትክክል ነው። መቼም አይተኛም። አላህ ሙሉ አፊያሽን ይመልስ። አላህ ከድንገተኛ በሽታ ይጠብቀን። ከምር እኔ ግራ ገብቶኛል። ለምን ትላንትና ሀይሚትዬ ጌም ላይ ፋይን ናት፣ ያው ቪዲዮ አላየናትም። ግራ ያጋባሉ። ለምንድነው እንደዚህ አይነት ቪዲዮ የሚለቀቀው? በአላህ ለምን ተረጋግተው። ከምር በጣም ነው ያዘንኩት። እና ሀይሚዬ ምንም አይንካሽ፣ የኛ ልዩ የኛ ቆንጆ፣ ለኛ ትንጥዬ እህታችን ማለት ነው። እንወድሻለን፣ እናከብርሻለን። ሁሌም አንደኛ ነሽ፣ ደግሞ መልካም ነሽ፣ ቅን ነሽ። ሁላችንም እንታመማለን ውዶቼ። ደግሞ አትመምን አይባልም። ገባችሁ? አልሐምዱሊላህ ነው የሚባለው። አለ ብዙዎቻችንን ይፈትነናል። ሞርዛን ስደት ላይ ብዙ ተፈትነናል ሁላችንም። እና የጨረቃ ፋሚሊዎች አብሽሩ፣ ዱአ አድርጉ ማለት ነው። እሺ ዱአ አድርጉ። ግን እንደዚህ አይነት መለቀቅ የለበትም። ብትቀየሙኝ ተቀየሙኝ፣ እንደዚህ አይነት ነገር መለቀቅ የለበትም። በጣም የሚወዱት ፋሚሊ አለ። በጣም ሀይሚዬን አንድ ሲናገሯት ያመናል። ለምን? በጣም መልካም፣ በጣም ጨዋ፣ በቃ ያላት ስርዓት፣ ያላት አንደበት፣ ሰው ማትመርጥ፣ እኔ ፌመስ ነኝ ብላ የማትኮፈስ፣ ለመዳም ቅመሞች ያላት ሪስፔክት በቃ። እና እኔ እንጃ አይ ዶንት ኖ እንደዚህ አይነት ነገር ብቻ ምንም አትሁኝ ማለት ነው። ከምር እኔ ግራ ይገባኝ ነው። ለምንድን ነው እንደዚህ አይነት ነገር የለቀቁት? ባይዘው መዝሙር ነው። እሺ ለዛ ነው ሳይለንት ያደረኩት። መዝሙሩ የማይተኛ አምላክ የሚል ነው መሰለኝ። አይ ቲንክ ሳውዶች ሄዳችሁ በቤቱ አዩት። ወዲያውኑ ነው ያዩት። ወላሂ አሁን 23 ደቂቃ ሆኖታል መሰለኝ። አይ ቲንክ የሚጠብቀኝ አይተኛም ነው ያለች። ይቅርታ፣ ትክክል ትክክል ውዶቼ ማለት ነው። ወይኔ ወይኔ እንትን የሚያንኮራፋ ነገር አለ ውዶቼ። ይቅርታ፣ ልጆች አሉ። ለቅሶ ነው ዛሬ። ሁሉም ሲሄዱ ከየትም ለቃቅመው ልጆች ያመጣሉ ማለት ነው። የጨንቃል ውዶቼ ማለት ነው። ከባድ ነው፣ ከባድ ነው። እኔ ደግሞ እንደዚህ መቻወኩ ኮሜንትም ቲክቶክ ላይ የሚያየውን ታሰንንም አንዳንድ ደግሞ ለኢትዮጵያ እለቅላችኋለሁ። ለኢትዮጵያ ለመሄድ ያሰባችሁ የኢትዮጵያን አንዳንድ ነገሮች ነበር ቪዲዮ የሰራሁት እና መቻወኩ ይሄን ቲክቶክ ላይ እንዳጋጣሚ ኖቲፊኬሽን ሲመጣ ሀይሚዬ እንደዚህ ሆነ። ራሴን አመመኝ ከምር። እና እንደዚህ አይደረግም፣ አይለቀቅም። አታ ከምር ለመሰላችሁ ብዙ ወዳጆች አሏት፣ ፋሚሊዎች አሏት። የመዳም ቅመሞች ስራ ላይ ብዙ የሚዳከሙ አሉ፣ የሚደነግጡ አሉ። ወላሂ ነው የምላቸው። እኔ ደንግጫለሁ። እኔ ድራማ ነው ፕራንክ ነው አለ። ምናልባት ፕራንክ አድርጓት ነው ፌንት የነቀለችው። ለማንኛውም እናያለን ደግሞ እስቲ መጪውን። እቺ እዩ ካልጠፋች መቼኛ ሰላም እናገኛለን። እኛም ብለናል እኮ እኛም ብለናል። እስቲ መጨረሻውን እናያለን። እኛ ከምን በላይ ሀይሚዬ ሰላም ትሆንልን። ሀይሚዬ ማለት የኛ ትንሽዬ አስተሳሰቧ እንደ ትልቅ ሰው ከምር በጣም ብሬኗ የሰፋ ፌመስ ሆና ለመዳም ቅመም ያላት ቦታ። ማን የመዳም ቅመምን የሚያወራው? እስቲ ማን የመዳም ቅመም ሁላችንም አሳድገናቸው። ማን ነው ስም እየጠራ ታፕ አድርጉ አሳድጓት እኛ ያለንልሽ የሚል ማን ነው? ቡታጅራም ሆነ የትም ለመዳም ቅመም ማን ነው ቦታ ያለው? ማንም ቦታ የሚሰጥ የለም። እኛ ያየነው በብሩክና በሀይሚ ነው። ሞርዛም ማለት ነው። እና ቢግ ሪስፔክት ነው ያለኝ ለብሩክና ለሀይሚም። ግን ሀይሚዬን ደግሞ እዚህ ሆና ማየት በጣም ያማል። ሌላው ደግሞ የመዳም ቅመሞችዬ የስራችሁ ታይም ነው፣ ዱአ አድርጉ እሺ። አትመመኝ አይባልም። ገባችሁ? ካመመኝ ነገር እንዲያድነን ዱአ ማረን ነው እንጂ የሚባለው አትመመኝ አይባልም ማለት ነው። እንግዲህ ሀይሚዬ እንደዚህ ስናይ እኔ ደንግጫለሁ። ከምር ነው የምላችሁ። ራሴን ማመመኝ በአንዴ ማለት ነው። እና
መለቀቅ የለበትም እንደዚህ አይነት ቪዲዮ ብሩኬ፣ ለምትወዳቸው ፋሚሊዎች ማለት ነው። እኔ ፕራንክ ነው አልልም። እስቲ ለማንኛውም እናያለን። ፕራንክ አድርጓት ደንግጣ ወርቃ ሊሆን ይችላል። አይዶን ነው። እቺ የተለከፈች እዩ። ይሄ ፋይል ጀምሯል ሰሞኑን ታውቃላችሁ። እና አብረሽ ቤትም አይታችኋል የገባውን ነገር። እንግዲህ አለ ከነሱ ጋር ይሁን እና የመዳም ቀሞች ይሄ ዱአ አድርጎ አብሽሮ ሄር ያሰማን። እኔማ ራሴን ኮንትሮል ነው ከእንግዲህ ማድረግ። ከእንግዲህ ማንንም እንትን አይደለም። በቃ ከምር አላስ ከምር እኛ ፍቅር ሆነ ወደ ሰላሙ መተናል። ደግሞ ሁሉ መተናል። እኔ ሃይሚ ስትነካ አልወድም። ሃይሚ እንድትሆን አልወድም። እንደነገርኳችሁ ቪዲዮ ትንሽ ኮርኩሚው ነበር ሀሰንን እና ሃይሚ እንደዚህ ሆና መልቀቁ ምን ይባላል እንግዲህ። ለማንኛውም አይዟችሁ፣ እሺ አይዟችሁ። የማይተኛው አምላክ ሁላችንም ይጠብቀናል። አላህ ሱብሃነሁ ወተዓላ ማለት ነው። ሁላችንም በስደት ላይ ያለነው ያመናል። ብዙ ነገሮች ይኖራሉ እኮ ግን አልሐምዱሊላህ አትመምን አንልም። አልሐምዱሊላህ ነው የምንለው። ግን ቤተሰብ ሰው ማስጨነቅ ጥሩ አይደለም። ረቢ ነው የምላችሁ። ያው ከቤተሰብ እኔ እንኳን ሲያመኝ ሞርዛን ከኢትዮጵያ ስመጣ ሲከፋኝ እንኳን ዋጥ እያረኩ ነው። ማናገር የሌለብኝን ሰው አላናገርም እንዳይከፋኝ ማለት ነው እንጂ ከፋኝ ምናምን አይደለም። ለምን የኢትዮጵያ ሰው ይጨነቃል ነው። አንድ ሰው እንደ ቤተሰብ ከታየ እንደዚህ አይነት ቪዲዮ መልቀቁ ተገቢ አይደለም። እንግዲህ ተገቢ ሆኖም ከለቀቁ ሀይሚትዬ ምንም አይንካሽ፣ ፈጣሪ ማርሽ። የምንወድሽ የምናከብርሽ፣ ለትንቁ ለትንሹ ለሁሉም ያለሽ ሪስፔክት። ሞርዛን ደግሞ ለመዳም ቅመሞች የመዳም ቅመም እኔ በጣም የሚያከብር ሰው ቢግ ሪስፔክት ነው ያለኝ። እንደነገርኳችሁ የመዳም ቅመም እኔ ቢግ ሪስፔክት አለኝ ከበፊትም ማለት ነው። ቢግ ሪስፔክት ማለት ነው። የመዳም ቅመም ጀግኔት ናት፣ አንበሳ ናት፣ በራሷ ኮንፊደንስ ያላት ናት። በጣም እርሩ ነን፣ በጣም የዋዎች ነን። ረቢን አገር ሄደን ራሱ እኛ በጣም የዋዎች ነን። በጣም የሆነ እኔ እንጃ መዳም ቤት ምንድነው ከሩዙ ጋር የምንበላው ነገር አለ እንደ የዋህነታችን ሞርዛን ማለት ነው። እና የመዳም ቀሞች እንለያለን። ሞርዛን ደግሞ ሀይሚትዬና ብሩኬ ቴንኪ ሞርዛን ሰሞኑን የምታሳዩልኝ ያላችሁ ፍቅር አይም ቨሪ ሃፒ ነኝ። እና ሀይሚትዬ ምንም አይንካባት ባይ ነኝ ውዶቼ። እንግዲህ እስቲ መጪውን እንጠብቃለን። ዛሬ ሀይሚ ቤት ነው የሚለቀቀው። ደግሞ ሼር አድርጉላት ቻናሏን እንትን በሉ። 6 ቁጥር አልነሳም ብላለች እና አብሽሩ እሺ። አትመመኝ አይባልም። የማይተኛው አምላክ አንድ አላህ ሱብሃነሁ ወተዓላ ሁላችንን መስዋዕት ይጠብቃታል ማለት ነው። እሺ አብሽሩ። ዱአ አድርጉ። እሺ ሸክቱ ዱአ። ትንሽ ሰዓት ይቀረ። ወይኔ ገና ስንት ሰዓት ይቀረዋል? 1 ሰዓት ተኩል። አቤት እንዴት ነው የሚደርሰው? ኦ ማይ ጋድ ደግሞ ቁጭ ብላችሁ ተጠብቁት አይሄድም። እና ዱአ እናደርጋለን ሀይሚትዬ ምንም እንዳይንካብን የኛ ልዩ